ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የጥር 21 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው መራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ የውጊያ ኢላማው ወደ ብልጽግና ካድሬዎች አሸጋግሮታል። በዚህም መሰረት በዛሬው ዕለት የባዴንን የወረዳ ካድሬ በሰርጂካል ኦፕሬሽን የመታ ሲሆን የብልጽግና ወታደራዊ አዛዦችም የፋኖን ቦምብ በጉያቸው ታቅፈው ወድቀዋል። ራያ ቆቦም በውጥረት ላይ ሆናለች። የሰዓት እላፊ ታውጇል። ካድሬዎቹ ከተማውን ለቀው እንዳይወጡ በወታደር ቤታቸው እየተጠበቀ ነው። የሰዓቱ ዜናችን በዝርዝር ያስደምጣችኋል። የአማራ ፋኖ ታሪካዊቷን በለሳ ወረዳን ሙሉ በሙሉ ተቆጣጥሯል። የፋኖ ኃይል በለሳ ሲገባ ምን ገጠመው? የብልጽግናው ሰራዊትስ በለሳን እንዴት ሊለቅ ቻለ? በዜናችን የሚደመጥ ዝርዝር መረጃ ነው። ወዲህ ደግሞ በጎጃም ሌላ ወታደራዊ ታምር እንሰማለን። የብልጽግናው ሰራዊት ካምፓችሁ ውስጥ ወረሽኝ ገብቶ አለቃችሁ ውጡ የተባሉ ይመስል ካምፑን በጅምላ ለቀው ወደ ፋኖ ተቀላቅለዋል። የሁለቱም መረጃዎች ዝርዝራቸው ይደመጣል። ህወሓት ጦርነት የከፈተበት ጠለምትና ብልጽግና ለህወሓት ወረራ ጥሎት የወጣው አለማጣ እንዴት እንደዋሉ ጠይቀናል። የቀጠናዎቹን አሁናዊ ሁኔታና በየአቅጣጫው የሚወለወለውን የመሳሪያ ብዛትም በዜናችን ተሰናድቷል፣ እናስደምጣችኋለን። አማራንና የአማራ የሆነውን ሁሉ መግደልን እንደ ተልእኮው ግብ የሚቆጥረው የብልጽግና ሰራዊት በጎንደርና በወሎ ሁለት ካህናትን በግፍ ገድሏል። ሞኝ የምትችለውን ሄድና ደብድብ ቢሉት ሚስቱን ደበደበ እንዲሉ ፋኖ ላብላብ እስኪለው አሯሩጦ መዳረሻ ያሳጠው የብልጽግናው ሰራዊት መስቀልና ዳዊት ብቻ የያዙትን የሃይማኖት መሪዎችን በግፍ ገድሏል። በዚህ ጉዳይ የተሰናዳው መረጃ ሰዓቱ ሲደርስ ይቀርብላችኋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን እናልፋለን። የወረዳው ዋና አስተዳዳሪ በፋኖ ተመቱ። የአማራ ፋኖ ብሔራዊ ንቅናቄ አፄ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ዛሬ በካሄደው ተጋድሎ የወረዳውን ዋና አስተዳዳሪ ጨምሮ የብልጽግናውን ሰራዊት አመራሮች እርምጃ መውሰዱን አስታወቀ። የወረዳው ዋና አስተዳዳሪ በደረሰባቸው ከባድ ጉዳት በሞትና በሕይወት መካከል እንደሚገኙ ታውቋል። የላስታ ጄኔራል አሳምነው ጽጌ ኮር የህዝብ ግንኙነት ኃላፊ ፋኖ መመር ቢሆነ ቢበየን የዕለቱን ተጋድሎና የተገኘውን ወታደራዊ ድል አስመልክቶ ለመገናኛ ብዙሃን በሰጠው መረጃ በሰሜን ወሎ ዞን አስተዳደር ስር የላስታ ወረዳ ዋና አስተዳዳሪ የነበሩት ኢንጂነር ለዓለም ብርሃኑና ላሊበላ ከተማ ሰፍሮ የሚገኙ የብልጽግና መከላከያ ሰራዊት ከፍተኛ አመራሮች ላይ እርምጃ መወሰዱን ተናግሯል። እርምጃ የተወሰደባቸው የብልጽግናው ፖለቲካዊና ወታደራዊ ካድሬዎች ሆቴል አዘግተው እየጨፈሩ በነበረበት ሰዓት መሆኑን የገለጸው አርበኛ መመር ቢሆነ ቢበየን ላሊበላ ከተማ በገቡ የከተማ ሰርጂካል ኦፕሬሽን ጠበብቶች ባለስልጣናቱ ላይ በከፈቱት ፈጣን ማጥቃት ድል ሊገኝ ችሏል ብለዋል። ጉዳቱ የደረሰው ጥር 20 2018 ዓ.ም ከምሽቱ 4 ሰዓት ተኩል ገዳማ ላሊበላ ከተማ ለውዝ መገንጠያ ሀብት የመዝናኛ ካፌ መሆኑን የገለጸው የኮሩ ቃል አቀባይ አርበኛ መመር ቢሆነኝ በባለስልጣናቱና በወታደራዊ ካድሬዎቹ ላይ በደረሰባቸው የእጅ ቦምብ ጥቃት አንድ ከፍተኛ የመከላከያ አመራር ወዲያውኑ ህይወቱ ሲያልፍ ተጨማሪ 7 የመከላከያ አመራሮችና አባላት ከባድ አካላዊ ጉዳት
አስተናግደዋል ሲል ገልጿል። የላስታ ወረዳ ዋና አስተዳዳሪው ኢንጂነር ለዓለም ብርሃኑም የጉዳቱ ሰለባ ሲሆኑ ጉዳቱ እንደደረሰ ወዲያውኑ ወደ ቅዱስ ላሊበላ ሆስፒታል ቢወሰዱም የመተንፈሻ ሳንባቸው በከፍተኛ ሁኔታ በመጎዳቱ ሰው ሰራሽ የመተንፈሻ ማሽን ተገጥሞላቸዋል። ከመተንፈሻ አካላቸው ጉዳት በተጨማሪም ጀርባቸው ላይ ከፍተኛ ጉዳት ስለደረሰበት የጀርባ አጥንቶቻቸው በመሰባበራቸው ራሳቸውን ስተው ኮማ ውስጥ እንደሚገኙ የሆስፒታል ምንጮቻችን ተናግረዋል። የጣና ቴሌቪዥን የሆስፒታል ምንጮች አክለውም ከወረዳው ዋና አስተዳዳሪ በተጨማሪም 2 የሻለቃ ማዕረግ ያላቸው የብልጽግና ሰራዊት መስመራዊ መኮንኖች ከባድ ጉዳት ደርሶባቸው በሕክምና ላይ እንደሚገኙ ተናግረዋል። ይህ በእንዲህ እንዳለ የብልጽግናው ሰራዊት ከራያ አላማጣ ወረዳ ለቆ በመውጣት ራያ ቆቦ ከተማን መስፈሩን ተከትሎ በራያ ቆቦ ወረዳ ካድሬዎች መካከል ከባድ ሽብርና ጭንቀት መፈጠሩን የከተማዋ ነዋሪዎች ለጣና ቴሌቪዥን ተናግረዋል። እንደ ምንጮቻችን ገለጻ የተወሰኑ ካድሬዎች ከተማዋን ለቀው ለመውጣት እንቅስቃሴ የጀመሩ ቢሆንም ከዞን አስተዳዳሪዎችና ከኮማንድ ፖስት ኃላፊዎች በተላለፈው ውሳኔ ከቆቦ የመውጣት ሀሳባቸውን ለጊዜው እንደተውት ተናግረዋል። በአሁኑ ሰዓት ቆቦ ከተማ ካለማጣና ኮረም ሸሽተው በመጡ የብልጽግናው ወታደሮችና ሜካናይዝድ መሳሪያዎች የተጥለቀለቀች መሆኗን የሚናገሩት የከተማዋ ነዋሪዎች በከተማዋ የሰዓት እላፊ ገደብ መጣሉን ካድሬዎቹ ከሰዓት በኋላ ጀምሮ በከተማዋ እየዞሩ መናገራቸውን መረብ ሚዲያ ዘግቧል። የሰዓት እላፊ ገደቡ ከዛሬ ጥር ጀምሮ ተግባራዊ የሚደረግ ሲሆን ማንኛውም ተሽከርካሪ ከምሽት 12 ሰዓት በኋላ እንቅስቃሴ ታግዷል። በተመሳሳይ እግረኞች ከምሽቱ 2 ሰዓት በኋላ መንቀሳቀስ አይችሉም ተብሏል። የብልጽግናው ስርዓት በከተማዋ የሚገኙ ባንኮች ገንዘባቸውን እንዲያሸሹ ለማድረግ እንቅስቃሴ መጀመሩም ተሰምቷል። ወደ ተከታዩ ዜናችን እናልፋለን። ፋኖ ታሪካዊቷን ከተማ ተቆጣጠረ። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ምስራቅ በለሳን መቆጣጠሩን አስታውቋል። በምስራቅ በለሳ የነበረው የብልጽግናው ሰራዊት ቀጠናውን ለቆ የወጣው በአካባቢው የሚገኘውን የፋኖ ሰራዊት የኃይል መጠን ከገመገመ በኋላ በስጋት ለቆ ሊወጣ መቻሉ ታውቋል። የአማራ ፋኖ በቅርቡ አንድነቱን መመስረቱን ተከትሎ የብልጽግናው ፖለቲካዊ ካድሬ ብቻ ሳይሆን ወታደራዊ ካድሬዎቹ ከባድ ጭንቀት ላይ ገብተዋል። ይህን ተከትሎም በተለያዩ አካባቢዎች የሚገኙ የስርዓቱ ጦር አዛዦች የሚመሩትን ሰራዊት ካምፕ ጥለው እንዲወጡና ወደ ማዕከል እንዲሰበሰቡ ትዕዛዝ እየሰጡ ነው። በአንዳንድ አካባቢዎች ደግሞ የብልጽግናው ሰራዊት አባላት በስርዓቱና በወታደራዊ አዛዦቻቸው ተስፋ በመቁረጥ የፋኖን አንድ መሆን ተከትሎ ወደ ፋኖ እየኮበለሉ በመሆኑ አዛዦቹ ሰራዊቱን ወደ ማዕከላት ለመሰብሰብ መገደዳቸውን ወታደራዊ ምንጮቻችን ተናግረዋል። በዛሬው ዕለትም በጎንደር ጠቅላይ ግዛት ማዕከላዊ ጎንደር ዞን ምስራቅ በለሳ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ በርካታ ኃይሉን አደራጅቶ ወደ ዘመቻ ሊገባ በሚዘጋጅበት ወቅት መረጃው የደረሰው የብልጽግናው ሰራዊት አስቀድሞ ሙሉ ሎጂስቲክን ይዞ ወረዳውን ለቆ ወደ እንፍራዝ ገብቷል። ይህን ተከትሎም የቀጠናው ኃይል ምስራቅ በለሳ ወረዳን ተቆጣጥሮ የማረጋጋት ስራ እየሰራ ይገኛል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ የብልጽግናው ሰራዊት በየቀኑ ከካምፕ እየጠፋ ፋኖን መቀላቀሉን ቀጥሎበታል። በዛሬው ዕለትም 6 የብልጽግናው ሰራዊት አባላት የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 206ኛ ኮርን ተቀላቅለዋል። 206ኛ ኮር 14ኛ ክፍለ ጦርን የተቀላቀሉ 6ቱ የብልጽግና ሰራዊት አባላት ሙሉ ትጥቃቸውን እንደያዙ መሆኑን የገለጸው የኮሩ ቃል አቀባይ ክፍል በአፈሳና በተለያዩ መደለያዎች ከትምህርት ቤት፣ ከስራ ቦታ፣ ከመዝናኛ ቦታ፣ ከመንገድ ላይና ከተለያዩ ቦታዎች በግዳጅ ተወስደው ማሰልጠኛ እንዲገቡ የተደረጉት የስርዓቱ ሰራዊት አባላት በየቀኑ ፋኖን መቀላቀላቸውን ቀጥለውበታል ብሏል። የሰራዊቱ አባላት ፋኖን ለመቀላቀል ያስገደዳቸው ምክንያት ደግሞ የስርዓቱ ዘረኝነትና የአዛዦቹ ጭካኔ መሆኑን ገልጸው በተለይም የፋኖ አንድ መሆን ይህን ውሳኔ ለመወሰን እንደጠቀማቸው ተናግረዋል። ፋኖን የተቀላቀሉት የሰራዊቱ አባላት አክለውም ከመጀመሪያውም ሰራዊቱን የተቀላቀልነው ፈልገነውና አምነንበት ሳይሆን ተገደን ነው። በዚህ መልኩ ወደ ማሰልጠኛ ከገባን በኋላ በጥላቻ የተሞላ ትምህርት ሲሰጡን ከረሙ። ምንም እንኳን ትዕዛዙንና ስምሪቱን ባናምንበትም በግድ እስከተጫነብን ድረስ አማራን ለማጥፋት የተሰጠንን የጥፋት ሰይፍ ታጥቀን ቆይተናል። በቆየንባቸው ጊዜያት ሁሉ ደስተኞች አልነበርንም። ፋኖ አንድ መሆኑን ስናውቅ በደስታ ወደዚህ ልንመጣ ችለናል ብለዋል። የአፋብን አጼ ቴዎድሮስ 206ኛ ኮር ቃል አቀባይ ክፍል በበኩሉ በብልጽግናው ስርዓት የፖለቲካ ዓላማ ክፋትና በፋኖ አንድነት ምክንያት በርካታ የመከላከያ የሚልሻና የአድማ ብተና አባላት ከነሙሉ ትጥቃቸው የህዝባችን ዋስትና ወደ ሆነው የአማራ ፋኖ ተቋም እየተቀላቀሉና የበደሉትንም ህዝባቸውን ይቅርታ እየጠየቁ ይገኛሉ ሲል ተናግሯል። ዛሬ 206ኛ ኮር 14ኛ ክፍለ ጦርን የተቀላቀሉት የብልጽግና ሰራዊት አባላትም ዳዊት አህመድ የመከላከያ ጋንታ መሪ፣ ባቱተና ጁነዲ አባነጋ፣ አብዱ ሐሰን፣ አማራ ፍቃዱና በቃሉ አንማው ገበያው የሚባሉ መሆናቸውን የ206ኛ ኮር ቃል አቀባይ ክፍል አስታውቋል።
ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 21 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ራያና ጠለምት እንዴት ዋሉ? በአማራ ክልል ሰሜን ወሎ ዞን ራያ አላማጣ የነበረው የብልጽግናው ሰራዊት ሙሉ ወታደራዊ ሎጂስቲኩን ጥሎ መውጣቱን ተከትሎ ወደ ቀጠናው የገባው የህወሓት ታጣቂ ቡድን የበርካታ ንጹሃንን ሀብት ንብረት የዘረፈ ሲሆን በታጣቂ ቡድኑ ታፍነው የተወሰዱ ወጣቶችም ቁጥራቸው ከ200 እንዳሸቀበ የአካባቢው ነዋሪዎች ለጣና ቴሌቪዥን ገልጸዋል። እንደ ነዋሪዎቹ ገለጻ ዛሬ ከቀትር በታች በርካታ ቁጥር ያለው የህወሓት ታጣቂ ኃይል ከትግራይ ክልል ተጭኖ አላማጣ ከተማ የተራገፈ ሲሆን በአላማጣና ኮረም ከተሞች የህዝብ እንቅስቃሴ ሙሉ በሙሉ እንደቆመ ታውቋል። አላማጣና በዙሪያው የብልጽግናው ሰራዊት ሰፍሮባቸው የነበሩ ካምፖችን የህወሓት ታጣቂ ቡድን እንደሰፈረባቸው የገለጹት ምንጮቻችን በከተሞቹ የሚገኙ የጤና ተቋማት መድኃኒቶችም በዚሁ የህወሓት ታጣቂ ቡድን ተዘርፈው መወሰዳቸውን ተናግረዋል። ከዚህ በተጨማሪም በፈጸሙት የተቀናጀ አፈና በርካታ ወጣቶች ወደ ወታደራዊ ካምፖች የተወሰዱ ሲሆን 3 ካህናትም የዚሁ ጥቃት ሰለባ መሆናቸው ተረጋግጧል። ካህናቱ የታፈኑበትን ምክንያት ምንጮቻችን ሲገልጹ የጥምቀት በዓልን ህወሓት ለፖለቲካ ማስፈጸሚያነት የሚጠቀመው መንበረ ሰላማን ለማክበር እንቅስቃሴ ሲያደርግ ምዕመናኑን አሳምጻቸዋል ተብለው ነው ሲሉ ተናግረዋል። ባለማጣና ኮረም በርካታ ወጣቶች እየታፈሱ መሆኑን ተከትሎ የህዝቡ መፈናቀል ቀጥሏል ያሉት ምንጮቻችን የአማራ ተወላጆች አካባቢውን ለቀው ሲወጡ የህወሓት ታጣቂዎች እየገቡ ሀብት ንብረታቸውን እየጫኑ መሆኑን የዓይን እማኞች ለጣና ቴሌቪዥን ገልጸዋል። የታጣቂ ቡድኑ አባላት ድርጊታቸው ከ4 ዓመት በፊት የመንግስት ሰራዊት አካባቢውን ለቆ ሲወጣ ተከታትለው ገብተው የፈጸሙትን የሚያስታውስ ነው ሲሉ የዓይን እማኞች ጨምረው ገልጸዋል። በአማራ ህዝብና ርስቶች ላይ ለጦርነት ሲዘጋጅ የከረመው ህወሓት የትግራይ ክልልን ጥሶ የገባበት ሌላው የአማራ ክልል ግዛት ጠለምት ነው። የጠለምት ግንባር ዛሬም ውጥረት ሰፍኖበት መዋሉን የገለጹት የጣና ቴሌቪዥን ምንጮች የህወሓት ታጣቂ ቡድን ከሽሬና ሌሎች አካባቢዎች እየተጫነ ተከዜን ተሻግሮ በአማራ ክልል ሲገባ መዋሉን ጨምረው ተናግረዋል። ጠለምት ላይ በብልጽግናው አየር ኃይል ተከታታይ የድሮን ጥቃት የተፈጸመበት የህወሓት ታጣቂ ቡድን በድሮን ጥቃቱ መስመራዊ መኮንኖችና የክፍለ ጦር ከፍተኛ አመራሮች ጭምር መምታቱን ብልጽግናው በልሳኖቹ በኩል አስታውቋል። በህወሓት በኩል ግን ስለደረሰው ጉዳት የሰጠ ምላሽ የለም። በወልቃይት ጠገዴ ግንባር ሽራሮና ሌሎች በሁመራ ትይዩ አካባቢዎች ከፍተኛ ቁጥር ያለው ሰራዊት ያስገባው ህወሓት የብልጽግናው አየር ኃይል ተከዜ ወንዝ ዳርቻ ተከታታይ የድሮን ቅኝት ማድረጉን ተከትሎ ወደ ኋላ ፈግፍጓል የሚሉ መረጃዎች ተሰራጭተዋል። ህወሓት በሱዳን የሚገኘውንና ከ5 ዓመት በፊት ከ1600 በላይ የማይካድራ ንጹሃንን በግፍ ገድሎ የሸሸው ሳምራ የሚባለው ታጣቂ ቡድን በአሁኑ ሰዓት ለስምሪት ዝግጁ ሆኖ በካምፕ እየተጠረነፈ መሆኑን ወታደራዊ ምንጮች ገልጸዋል። የህወሓት ከፍተኛ ወታደራዊ አዛዦች ስምሪት ለመስጠት ወደ ስፍራው ማቅናታቸውም ታውቋል። ካለፉት ጊዜያትና ክስተቶች በተለየ መልኩ ከትግራይ ልሂቃንና ወጣቶች ጭምር ጦርነት ይብቃ የሚል ተቃውሞ የገጠመው ህወሓት መቀሌ ላይ ተሰብስቦ በወቅታዊ ጉዳይ ላይ ሲመክር መዋሉ ታውቋል። በአጠቃላይ የህወሓት ታጣቂ ኃይል በጠለምትና በወልቃይት በኩል የመጨረሻ የተባለ ዝግጅቱን አጠናቆና ቡድኑም አለኝ የሚላቸውን የሜካናይዝድ መሳሪያዎችን እንዳስገባ የገለጹት ምንጮቻችን ዛሬ በዋልድባና አርማደጋ አካባቢዎች ያስጠጋው ሰራዊት በቁጥር በ3 ቀኑ ጦርነት ከተጠቀመው የሰው ኃይል እንደሚበዛ የዓይን እማኞች ለጣና ቴሌቪዥን ገልጸዋል። ወደ መጨረሻው ዜናችን እናልፋለን። 2 የቤተ ክርስቲያን አገልጋዮች በግፍ ተገደሉ። የብልጽግናው ሰራዊት በአማራ ክልል ማዕከላዊ ጎንደር ዞን በለሳ አውራጃና ሰሜን ወሎ ዞን ቡግና ወረዳ የሚገኙ 2 የቤተ ክህነት አገልጋዮችን በግፍ መግደሉ ታወቀ። በቀሳውስቱ ግድያ ዙሪያ ጠቅላይ ቤተ ክህነት እስካሁን ምላሽ አልሰጠም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በበለሳ አውራጃ ኬንፋስ በግላ ቀጠና አገልጋይ የነበሩ ቀሲስ አበራ ደስታው የተገደሉት በትናንትናው ዕለት ሲሆን የብልጽግናው ሰራዊት የቤተ ክህነት አገልጋዩን የገደላቸው ለፋኖ ቡራኬ ሰጥተዋል በሚል የሐሰት ውንጀላ መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። ቀሲስ አበራ ደስታው የትጥቅ ትግልን የማይደግፉና የሰላም ሰባኪ የነበሩ አባት መሆናቸውን የሚናገሩት ምንጮቻችን በዚህ ተግባራቸውና ሃይማኖታዊ አስተምሯቸው የተነሳም በአካባቢው ማህበረሰብ ዘንድ የተከበሩ አባት መሆናቸውን ገልጸዋል። እኒህ የሃይማኖት መምህር የአማራ ህዝብ የተከፈተበት የዘር ማጥፋት ጦርነት እንዲቆምና ህዝብም የመኖር መብቱ ተከብሮለት ለነገው ህይወቱ የተሻለ ገቢ የሚያገኝበትን ህይወት እንዲመራ ጥሪ ሲያቀርቡ የነበሩ ሲሆን ጦርነት እንዲቆም በማሰባቸው ምክንያት ጦረኛው ስርዓት በግፍ ገድሏቸዋል ሲሉ የዓይን እማኞች ለጣና ቴሌቪዥን ተናግረዋል። የብልጽግናው ሰራዊት በኪንፋዝ በገላ ቀጠና ተደጋጋሚ ከሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ታዲዮስ ታንቱ ክፍለ ጦር ጋር ተደጋጋሚ ውጊያ አድርጎ ከባድ ምት መመታቱ ይታወሳል። የፋኖ
ብርቱ ምት ሲጠነክርበትና ከፍተኛ ኪሳራ ሲያደርስበት በቀሉን በንጹሃን ላይ ሲያወራርድ የቆየው ይኸው የብልጽግና ሰራዊት ትናንት ቀሲስ አበራ ደስታውን የገደላቸውም በዚሁ የአማራ ጥላቸው ምክንያት መሆኑን የአካባቢው ነዋሪዎች ተናግረዋል። በተመሳሳይ በሰሜን ወሎ ዞን ቡግና ወረዳ ጉልሃ ቀበሌ ነዋሪና የጆርጅ መድኃኔዓለም ቤተክርስቲያን አገልጋይ የነበሩት የ58 ዓመቱ መርጌታ ጌጡ በላይ የብልጽግናው ሰራዊት በትናንትናው ዕለት በግፍ ገድሏቸዋል። የቤተክርስቲያኑ አገልጋይ መርጌታ ጌጡ በላይ በብልጽግናው መከላከያ የተገደሉት አይና ኢየሱስ ከተማ እህል አስፈጭተው በመመለስ ላይ በነበሩበት ሰዓት ነው። መርጌታውን የገደሏቸው የብልጽግናው ሰራዊት አባላት ኢየሱስ ቤተክርስቲያን ጫካ ውስጥ ሆነው 4 ጥይት አከታትለው በመተኮስ ነው የገደሏቸው ተብሏል። የቤተክርስቲያን አገልጋዩና በአካባቢው ማህበረሰብ ዘንድም ተወዳጅ የነበሩት መርጌታ ጌጡ በላይ በግፍ እንዲገደሉ ያደረጋቸው ምክንያት ደግሞ የብልጽግና ካድሬዎች ሰሞኑን ወደ አካባቢው ማህበረሰብ ሄደው ከፋኖ ጋር አስታርቁን የሚል ጥያቄ አቅርበው ነበር። ለዚህ የብልጽግናው የሴራ ዓላማ ከተመለመሉት የሃይማኖት አባቶች አንዱ መርጌታ ጌጡ ነበሩ። መርጌታ ጌጡን በወቅቱ ራሳችሁ ባጠፋችሁት ጥፋት መነኩሴን ለሚደፍር የአብነት ተማሪን ለሚረሽን ቤተክርስቲያንን ለሚያረክስ ስርዓት አላክም በማለታቸው ስርዓቱ ቂም ይዞባቸው ስለቆየ ነው የገደላቸው ሲሉ የአካባቢው ነዋሪዎች ይናገራሉ። በዚህ የተነሳም በቡግና ወረዳ የባዲን ካድሬዎች ሴራ ጠንሳሽነትና አስተባባሪነት የብልጽግናው ሰራዊት ትዕዛዝ ተቀብሎ የሃይማኖት አባቱን ሊገድላቸው እንደቻለ ምንጮቻችን ተናግረዋል። የብልጽግናው ስርዓት በአማራ ህዝብ ላይ የዘር ማጥፋት ጦርነት ከከፈተበት ጊዜ ጀምሮ በርካታ የቤተክርስቲያን አገልጋዮችን በግፍ ገድሏል። ከደብረ ኤልያስ ገዳም የጀመረው የቤተክርስቲያን አገልጋዮችን የመግደል የጦር ወንጀል አሁን ላይ በሁሉም የአማራ ክልል በሚገኙ ወረዳና ቀበሌዎች ሳይቀር እየተፈጸመ ይገኛል። በተለይም የአብነት ተማሪዎች በግፍ በመገደል ቀዳሚውን ቦታ ይይዛሉ። የዛሬውን የቤተክርስቲያን አገልጋዮችን ግድያ ጨምሮ በአማራ ክልል በሚካሄደው የዘር ማጥፋት ጦርነት የተገደሉ አገልጋዮችና የአብነት ተማሪዎችን በተመለከተ ጠቅላይ ቤተ ክህነት የሰጠው ምላሽ የለም። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 21 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። የዩቲዩብ ቻናል አማራጫችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።